ቅቶለታል። ስለዚህ ይሄንኑ ባካችሁ አዶናይ ፋውንዴሽን ብላችሁ ተከተሉኛል። በአንድ ጊዜ 250 ሺህ ነው ምናምን አደረሰ። 1 ሚሊዮን ባካችሁ አስገቡልኝ እያለ አንደኛ ጋይድላይንስ አይፈቅድም። ከተዘጋብህ ቪዲዮ በሙሉ የለም አይመለስም። እንዴት ሊመለስ ቻለ? አንድ ቪዲዮ አልወረደም። አይታችሁ ከሆነ እሱ ግን ጥያቄ ስለሚነሳ በ25000 ህፃናት ሊዘርፍ መጡ። ህወሓት ወደ ቤተ መንግስት ለመመለስ ህዝቡን ለመያዝ በጀት ስላጠረው በመቄዶንያ ሲዘርፍ ከርሟል። በዌልዝሄር ሲዘርፍ አሁን ደግሞ በልብ ህክምና ብሎ መጣ። የልብ ህክምና ዋናው ድርጅት ደግሞ ተቃውሟል። እኔ የለውበትም ብሏል። ይሄ ሁሉ የሚደረገው የህወሓት አባላት ይሄንን ሞኝ ዲያስፖራ በተለይ አማራው ስለዚህ አዶናይ ማለት በጣም የሚያሳዝነው እንዴት አይነት አጭበራችሁ መጣና እንግዲህ ዋጋ የለውም አካውንቴ አይመለስም ቪዲዮዎቹም አይኖሩም አብቅቶለታል። ስለዚህ ይሄንኑ ባካችሁ አዶናይ ፋውንዴሽን ብላችሁ ተከተሉኛል። በአንድ ጊዜ 250 ሺህ ነው ምናምን አደረሰ። 1 ሚሊዮን ባካችሁ አስገቡልኝ እያለ ነው። አንደኛ ባካፕ ይሆነዋል። ሁለተኛ ሰው በንዴት ያኛው ሲከፈት እንዲከተለው ይሄንን ሰው ዓለም አቀፍ ታዋቂ አርጋችሁ ነገ ድምጽ እንዲሆናችሁ ነው ዋናው ትልቁ ዓላማ። የወያኔ የትግሬዎች ዓላማቸው ኢትዮጵያን ለመገንጠል ሲመጡ አሁን ጦርነት ያነሳሉ። ቸውን በልተው ሲመለሱ 2 ሚሊዮን ደግሞ ሲያል ቴዎድሮስ አድሃኖም ማለት ነው። እንደ ቴዎድሮስ አድሃኖም በጉቦ ነው። ዕውቀት የለውም። ዶክተርም አይደለም። በህክምና ልክ ነው የሆነች ዲግሪ አለ። ዶክተር እኮ አይደለም። ሂዱና ይዩት ስኮራል.com ነው። ሂላተ ዳክተር እኔ ትግሬን አደንቀዋለሁ። ባይዘው የአድዋ ሰዎችን በጣም አደንቃለሁ። እንደነሱ አባራ ይንቃ ነው እንጂ ነው ያገባኝ። ለምን ጀግና ሆኖ ነው ያደረጉት? ባይዘው ገንዘብ ስላላቸው ስልጣን ላይ ስለነበሩ ይሄን አድርገዋል። ጂኤም ሀቀኛ ሰው ነው። ጂኤምን ለምትሰርቡታላችሁ? እኛ እኮ እየጠየቅን ያለ ነው እንደ ሚዲያ ነው። ዮናስ ሙሉነህ ኢትዮጵያዊ ነው። ለምን አልተወዳደረም ነው አንድ ጥያቄ። አይ ሁሉም ይወዳደር ከሆነ እኔ ስለምን አልተወዳደርኩም ነው ጥያቄ እኮ ነው እየጠየቅን ያለው። እኔን ተውኝ። ዮናስ ኢትዮጵያዊ ከሆነ አዶናይ እንደኔ መወዳደር የለበትም ማለት ነው። የሰው ድል ዘግቷል። አወዳዳሪዎች እነማን ናቸው? ውድድርስ እውነት ነበር ወይ? በምንስ የተወዳደረ? እንዴት ተወዳደረ? ምን ሰርቶ ነው? ቀይ ወጥ የቀጠነ ወጥ ስላሳየ ነው? ማርያም ስላለ ነው? እውነትህን ነው? አንተ ኦርቶዶክስ እውነትህን ነው ወይ የተከተልከው? እኛ ይሄንን እንቃወማለን ነው። አዶናይን የሚያዘጋጁት ግን ለገንዘብ ስብሰባ ፕላስ አንድ ታዋቂ ሰው አውጥተው ልክ እንደነ ማቲያስ እንደባለፈው በትግራይ ጄኖሳይድ ላይ ነገ ደግሞ መጣው ሲወሩን ጭንቅላት ስናባራቸው ፋኖ ገደል ይመጡ። አዶናይ የመጀመሪያው መስካሪ ሆነ። እንግሊዘኛ ችግር የለበትም። ከህፃንነቱ ጀምሮ አባቱ ሲከፍልለን ነበር። he don't have any problem english problem proficiency ችግር የለበትም። ምንድነው የሚያደርገው ልጁ? ታዩታላችሁ። መጥቶ አማራ ትግሬን ጨፍ ገና 10 ሚሊዮን 30 ሲገባ ይሄን 20 ሚሊዮን ሲገባ ታዩታላችሁ። ሞጣ እንዴት አማራ ኦሮሞች እንዴት በዓለም አቀፍ ደረጃ ሚዲያ እየወጣ ዋና ታዋቂ ሆኖ ኢንፍሉዌንሰር ሆኖ የሚያበላ ከመንግስት ጀምሮ ታዩታላችሁ። ለምን? ዓለም የሚያየው መሸለሙን ነው። ዓለም የሚያየው ተከታዩን ነው። እየቆለልከው ነው። ይሄ መሃይ መሸለም የለበትም። ህገ ወጥ ነው። ካናዳዊ ነው። ይሄ መሃይ ምንም አልሰራም። ቀይ ምንጣፍ የሚመነጠፍለት እሱ ኃይለ ገብረስላሴ ነው። ኃይለ እኮ በመኪና ወጥቶ እንደዚህ እጁን አላወዛወዘም። ቴዎድሮስ ካሳሁን እኮ ገብቶ በሊሞዚን ዲቪ ሲያደርግ አይቼው አላውቅም። በእውነት ይሄ መሃይ ሰርቶ ነው። ይሄን ማለት ፈላጊ ነኝ እኔ። ልጁ ምንም አላደረገኝም። አዶናይ ፐርሰናሊ ነክቶኝ ማቅ ምንም አላደረገኝም። ግን እንደ አንድ ኢትዮጵያዊ አማራ እታገለዋለሁ። ነገ ምን እንደሚያመጣ ስለማውቀው እኮ ነው። ሞጣ ቀድሞ ተናግሮ ነበር ትላላችሁ። ነገ እኔ ካልኩሌት የሚያደርገው ፖለቲካሊ ነው። ጅል ናችሁ። እኔ ገንዘብ ቢያገኝ ችግር የለብኝም። ወጣት ነው ይብላ፣ አያገባኝም። እኔ ምቀኛ አይደለሁም። ነገ ግን በህዝቤ ላይ የሚመጣው ነገር ታዩታላችሁ። ኤሊሾ አዶናይ ነገ ታዋቂነት ሲኖር ነገ ወያኔ ምን እንደሚሰራ ታውቃላችሁ።
አእምሯችሁም እያወቀ ነው ይሄን የምትክዱኝ። ትንቢት ነው እንዳትለኝ። ይኸውላችሁ አባ ማቲያስ የሰባት ሰው ምስክርነት ነው ያደረገው። መጥቶ ታስታውሳለህ? መጥቶ አማራ ነው ያለው መጽሐፍ ቅዱስ ጭኖ። የሚገርማችሁ ኒውዮርክ ገብቶ ከቴዎድሮስ አዳኖም ጋር ሲመሰክር ነበር። ለዚያ እኮ ነው ፋኖ አሸባሪ ነው በሚል ተመዝግቦ እነ ሰለሞን ቦጋለ ዲፖርት የተደረጉት። ብታምኑም ባታምኑ ትግራይ ትስዕር ሲል የነበረ እኮ ነው። በጦርነቱ ጊዜ ትግራይ ትስዕር ሲል የነበረ እኮ ነው። እንዴት አድርጎ ነው የኢትዮጵያ ወዳጅ ነው? አዎ ዛሬም ይኸውላችሁ ወያኔዎች ጦርነት ማንሳታቸው አይቀርም። እና አዶናይ እጃቸው አለበት ነው። ለማየት ያብቃችሁ። ሰው እያደራጁ ነው፣ ገንዘብ እየለቀሙ ነው። ለምን? አብይ አህመድ በሙሉ ባንክ አካውንታቸው ዘግቷል። ስለዚህ አሁን እነ ደብረጽዮን በምን አገር ውስጥ ያሉ አባሎቻቸውን በምን ያንቀሳቅሱ? በመቄዶንያ ነው። አማራ ግን መቄዶንያ እያለ እየረዳ ራሱ ይፈታል። አብይ ራሱ ይሰበስብበታል። ደብረጽዮን ያቋቋመ፣ ደብረጽዮን ደግሞ በጎን ያቋቁማል። አቡነ ሰላማ እኮ ነው አሁን የሰሞኑ ገንዘብ እየተሰበሰበ ያለው። ያ ግን ማለት ነው አቡነ ሰላማ ማለት እኮ ደብረጽዮን አይደለም። ደጄ እኔ የአዶናይ ተቃዋሚ ሁኜ ስመጣ አዶናይን በግል እኔ አላውቀውም፣ ገና ትንሽ ልጅ ነው። ስራዎቹን ግን ሳይ አይመጥኑም ነው። መሀይምን አንስቀል ነው። እኔ ሁሌ የምቃወም ሰው እኔ ከኔ እውቅና ጫፍም አይደርስ። እኔ መንግስት ተቃዋሚ ለኢትዮጵያ ብገባ አሁን እኔ አብይን ደግፌ ብገባ አዶናይን ማን እናንተ ጠይቃችሁ ጄም አብይን ደግፌ ታሪኬ ብገባ ማን ነው የሚታየው ኢትዮጵያ ውስጥ? ሞጣ ብቻ ነው። አንተ ብቻ ካገኘ የአማራን ማገኘ ማለት ነው። አዶናይን ማንም ሰው ያየው። እኔ አሁን ኢትዮጵያ ውስጥ ብገባ እና ለመንግስት አክቲቪስቱኝ ቦታ በቃ አለቀ እኮ አንጫጫዋል አገሩ። ያን ማለት ሰው አይደለሁም እኔ። የአዶናይ ችግር የለብኝም ፐርሰናሊ፣ ሰውነቱን መንካት አልፈልግም። የአዶናይ አመጣጥ ውሸት። አንደኛ ማራ፣ ሁለተኛ አዶናይ ሞጣ አንድ ነገር ልጨምር እዚህ ጋር እድል ትሰጠኛለህ? እሺ በድጋሚ አመሰግናለሁና ልጁ አንደኛ አንኤጁኬትድ ነው ጋይስ። ኢትዮጵያ ሕዝብ እባካችሁ እውነትን ስሙ። እውነት ተያይዘን እንደግ፣ እርስ በርሳችን እንያያዝ ጋይስ። ልጁ ያልተማረ አዶናይ አማራ ሞጣችን ልንገራችሁ፣ ይቅርታ አንዴ አማራ ኖሮ አዶናይ ይቅርታ አንዴ እኔ ታሪካዊ ንግግር ልናገር ብዬ አዶናይ ወይ ኦሮሞ በተለይ አሁን እኔ አማራ ነኝ እያልኩ ነው የምታገለው። አማራ ቢሆን እግዚአብሔር ምስክሬ ነው እቃወም። እንደውም ከዚህ በላይ ነው የምቃወመው። በየቀኑ ነው ዘመነ ስቃወም። አታም ዘመነ እኮ ዘመዴ ነው፣ አማራ ነው። ከትግሬ ጋር ለምን ትሰራለህ ነው እኮ እንጂ እኮ ዘመነ ምንም አላረገኝም። አይጠቅሙም ከነሱ ጋር መስራት ነው።